ምርጫ የዲሞክራሲያዊ ስርዓተ መንግስት መገለጫና ህዝብ የስልጣን ባለቤት መሆኑን በተግባር የሚረጋገጥበት ነው። ከቅርብ ጊዜ ወዲህ የዲሞክራሲ ልምምድ እየጎለበተባት በምትገኘው ኢትዮጵያም ሰባተኛው ሀገራዊ ምርጫን በተሳካ መልኩ ለማካሄድ እየሰራች ትገኛለች። በተለይም በምርጫው ዋነኛ ተዋናይ የሆኑት ተፎካካሪ ፓርቲዎች የተጠናከረ ዝግጅት እያደረጉባቸው ከሚገኙ አካባቢዎች መካከል ሐረሪ ክልል ተጠቃሽ ነው። እንዳጠቃላይ የሰባተኛው ሀገራዊና ክልላዊ ምርጫ ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ ቃል ኦሬዲ ብዙ ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። ወደ ምርጫው በተሻለ ሁኔታ ወደ ዝግጅት የገባንበት ከ2007 ጀምሮ ነው። አሁን ያለው ሁኔታ በተሻለ ሁኔታ ዝግጅቱን ከሌሎችም ተፎካካሪ ፓርቲዎች ጋር በጋራም ሆነን ምርጫው በተሳካ ሁኔታ እንዲካሄድ የበኩላችንን ድርሻ እየተወጣን ያለ ነው። ተባብረን ነው በቃ የምንሰራው። ችግርም እስካሁን የተፈጠረ ነገር የለም እና ጥሩ ዝግጅት እያደረግን ነው። በየግላችንም እንደ ጋራ ምክር ቤት አባላትና ደጋፊዎችን ሰብስበን አዳዲስ አመራሮችን መርጠን አንድ ለክልል ሁለት ለክልል ምክር ቤትና አንድ ለተወካዮች ምክር ቤት እጩዎች አስመዝግበን ዝግጅታችንን ጀምረናል። በቅርቡ ከፓርቲዎች የጋራ ምክር ቤት አባል ሆነን ምርጫው ነጻ ፍትሃዊና ዴሞክራሲያዊ ሆኖ እንዲጠናቀቅ ዝግጅታችንን ጀምረናል ማለት ነው። ህዝቡ በምርጫው ንቁ ተሳታፊ እንዲሆን በማስቻል ረገድ ግንዛቤን ከማጎልበት ጀምሮ በተለያዩ አግባቦች የሚሰሩ ስራዎችም ወሳኝ ሚና ያበረክታሉ። ህብረተሰቡን በማነቃቂያ እንዲሁም እኛ አካባቢ አፎቻም ይባላል እድር እንደማለት ነው። ወጣቶች፣ ሴቶች፣ አካል ጉዳተኞችን በአካታችነት ገባ እኛ ስር ያሉትን ለዚህ ምርጫ ያው ብዥ እንዳይልባቸው ግልጽ ለማድረግ ዶር ቱ ዶር ያደረግን ነው። በተለይ ህብረተሰቡን በተሻለ ሁኔታ ወደ ምርጫው እንዲገባ ከማድረግ አኳያ በተለያዩ የሚዲያ አውታሮች የማስተዋወቅ ስራዎችን እየሰራን ያለንበት ሁኔታ ነው ያለው። ምርጫ ቦርድ በሰጠን ዳይሬክሽን እና በሰጠው ስኬጁል መሰረት ኦሬዲ አባሎቻችን ማህበረሰቡ በተለያየ ኩነቶች እንዲያውቁት የማድረግ ስራዎች እየተሰራ ያለበት ሁኔታ ነው ያለው። በራሳችን በፓርቲያችን እያከናወንን ነው። ግን ወደ ህብረተሰቡ ወጥተን እኛ ማነን፣ ምንድነን፣ ምን ይዘን የመጣ ነው የሚለውን ነገር አሁን ከእጩ ምዝገባ ከተጠናቀቀ በኋላ የምንሰራው ነው። መንግስት ምቹ ሁኔታዎችን ከመፍጠር ጀምሮ እያከናወናቸው የሚገኙ ዘርፈ ብዙ ስራዎች ለምርጫው ስኬታማነት ያለውን ቁርጠኝነት በተግባር እያሳየ ይገኛል። የበፊቱ ትንሽ ፍራቻ ነበር፣ ጥላችንን እንፈራ ነበረ። አሁን ግን በነጻነት አካታችነት ስሜት በሙሉ ልቤ ነው የምናገረው። ስቶች ነበሩ እየታረሙ መጥተዋል። አሁን ካለፉት አመታት ስንመለከት ስድስተኛውን ስንመለከት ብዙ ችግሮች የተቀረፉበት ነው። ይሄ አሁኑ ደግሞ የበለጠ እንዲሆን ጥረት ይደረጋል ነው ጠቅላይ ሚኒስትራችን ባገኙት አጋጣሚ ሁሉ እያነሱ ያሉት። ይሄም አደፋፍሮን ነው። እውነት ይሄ ለውጥ የሚመጣ ከሆነ በሀገራችን ዋይኖት ለምንድን ነው የማንወዳደረው? ቤት የሚገነባው በአንድ እንጨት አይደለም። አገርም የሚገነባው እንደዛው በአንድ ፓርቲ ወይም በአንድ ሀሳብ ብቻ አይደለም። የተለያዩ ሀሳቦች እንፈልጋለን። እንደውም ምንድን ያሉት ከቀደመው የምክር ቤት አባላት ድምጽ የበለጠ ቁጥር እንፈልጋለን በዚህ ምርጫ። ስለዚህ ይሄን ተስፋ በማድረግ ህዝባችን ግዴታውን አውቆ ሀገር የሚገነባው በጋራ ነውና እቺን ሀገር ወደምንፈልጋት ወደ በለጸገች ኢትዮጵያ መድረስ የምንችለው በመረጥናቸው ሰዎች ስንተዳደር ስለሆነ ህዝባችን ከሌላው ጊዜ ሁሉ በነቂስ ወጥቶ ተመዝግቦና ድምጽ መስጫ ቀን ድምጹን እንዲሰጥ እንደምንሰራ በተለይ ደግሞ ይሄ ፓርቲዎች የጋራ ምክር ቤት ድልድይ ሆኖ የተሻለ ነገር እንሰራለን ብለን ፓርቲያችን ያምናል። ዲሞክራሲ በተወሰነ ፓርቲ የሚመጣ አይደለም። በህዝብ ተሳትፎ፣ በፖለቲካ ፓርቲዎች ንቁ ተሳትፎ፣ በህዝቡ የነቃ ተሳትፎ የጋራ ድምር ውጤት ነው የሚመጣውና ከዛ አኳያ ሁላችንም የበኩላችንን ሚና ለመወጣት ጥረት እያደረግን ያለነው። እንደ ጋራ ምክር ቤትም ኦሬዲ ብዙ ስራዎችንም እየሰራን ያለንበት ሁኔታዎች አሉ። ተፎካካሪ ፓርቲዎች የምርጫውን ውጤት በጸጋ ከመቀበል ጀምሮ ለምርጫው ፍትሃዊነትና ሰላማዊነት ሚናቸውን በአግባቡ መወጣት ያስፈልጋል። በመጀመሪያ ውድድር ስንገባ ሁሌም እናሸንፋለን ብለን አንገባ። መሸነፍ እንዳለም እናውቃለን። ስንሸነፍ ደግሞ በምን ምክንያት ተሸነፍን ብለን ማለት የጎደለን ነገር የምንረዳበት ነው።
እና በቀጣይ ሌላ ምርጫ አለ። ለዛ ምርጫ ራሳችን ነው የምናዘጋጀው። ካሁን በፊት ከነበረው ተሞክሮም ያንን ነው ያደረግነው። ክቡር የፓርቲያችን ፕሬዝዳንትም እንዲሁ የጠቅላይ ሚኒስትራችንም እንደሚሉት ኤኒ ፓርቲ አሸንፎ ከመጣ ወንበሩን ለመስጠት ብልጽግና ዝግጁ እንደሆነ ያሳዩበት ሁኔታ ነው ያለውና የትልቅ ለዲሞክራታይዜሽን ትልቅ የራሱ የሆነ መሰረት የሚጥል ስለሆነ ከዛ አኳያ ህዝቡ የመረጠውን ለመቀበል ዝግጁ ነን።